በሚያስደንቅ የጤና ጥቅሞቹ ይታወቃል። ነገር ግን ለአንዳንድ ሰዎች ጎጂ ሊሆን እንደሚችል ያውቃሉ? በዚህ ቪዲዮ ውስጥ ዝንጅብል መብላት የሌለባቸው እነማን እንደሆኑ፣ ለምን የጎንዮሽ ጉዳቶችን ሊያስከትል እንደሚችል እና በምትኩ ምን ማድረግ እንዳለባችሁ እንገልጻለን። ዝንጅብል ለብዙ ዘመናት ለተለያዩ ህመሞች መፍትሄ ሲሆን የቆየ ኃይለኛ መድኃኒት ነው። ታሪኩን ብንመለከት ገና በጥንት ጊዜ በመርከቦች ላይ ይከሰት የነበረውን የቫይታሚን ሲ እጥረት የሚያስከትለውን ስካርቪ ለመከላከል ዝንጅብል ይጠቀሙበት ነበር። የቻይናው ታዋቂ ፈላስፋ ኮንፊሽየስ በየቀኑ ብቻ ሳይሆን በየምግቡ ዝንጅብል ይወስድ እንደነበር ታሪክ ያወሳል። ሰላም ውድ የሀበሻ ኬር ቤተሰቦች እንዴት ናችሁ? እመቤት ነዳነኝ። ዛሬ ዝንጅብልን በተመለከተ በዝርዝር እናወራለን። በ14ኛው ክፍለ ዘመን የዝንጅብል ዋጋ ምን ያህል ከፍተኛ እንደነበር ሲታይ 1 ፓውንድ ዝንጅብል 1 ሙሉ በግ ከመግዛት ጋር ተመሳሳይ ዋጋ እንደነበረው ይነገራል። ይህ የሚያሳየው ዝንጅብል ምን ያህል የከበረና የሚፈለግ እንደነበረ ነው። ከደቡብ ምዕራብ ህንድ ወደ ውጭ ከተላኩ የመጀመሪያዎቹ ቅመማ ቅመሞች አንዱም ዝንጅብል ነበር። ከጤና ጥቅሞቹ አንጻር ስንመለከት ዝንጅብል በጣም ከፍተኛ የሆነ የጸረ ኦክሲዳንት መጠን አለው። ይህ ማለት ሰውነታችን ከጎጂ ህዋሳት ወይንም ፍሪ ራዲካልስ በመጠበቅ ለብዙ በሽታዎች ተጋላጭነታችንን ይቀንሳል። አሁን የምነግራችሁ ጥቅሞች እንዲሁ የተነገሩ ሳይሆኑ በዝንጅብል ላይ የወጡ 190 ጥናቶችን ከመረመረና ከነዚህም 43ቱ ከፍተኛ ጥራት እንዳላቸው ከተረጋገጠ ሳይንሳዊ ወረቀት የተወሰዱ ናቸው። ዝንጅብል ብዙ ጠቀሜታዎች አሉት። እስኪ የተወሰኑትን እንመልከት። አንደኛው ባክቴሪያን ለመከላከል በሽታ አምጪ ባክቴሪያዎችንና ቫይረሶችን የመግደል ወይም የመከላከል አቅም አለው። ሁለተኛው የእብጠት ማጥፊያ ወይንም አንቲ ኢንፍላማቶሪ ነው። በተለያዩ ምክንያቶች በሰውነታችን ውስጥ የሚከሰቱ እብጠቶችን በመቀነስ ህመምን ያስታግሳል። ለምሳሌ ለመገጣጠሚያ ህመም ወይንም አርተራይትስ በጣም ጠቃሚ ነው። ሶስተኛው የስኳር በሽታን የመከላከል ባህሪ አለው። የደም ስኳር መጠንን በመቆጣጠር ረገድ ሊረዳ ይችላል። አራተኛው ለካንሰር ተከላካይነት ባህሪ አለው። በተለይ የአንጀት ካንሰርን ወይንም ኮሎሬክታል ካንሰር በመከላከል ረገድ ሚና እንዳለው ጥናቶቹ ያሳያሉ። አምስተኛው ለወር አበባ ህመም ዝንጅብል ለብዙ ሴቶች ከባድ ፈተና የሆነውን የወር አበባ ህመምን በማስታገስ ረገድ ውጤታማ ነው። ስድስተኛው ጥሩ ኮሌስትሮል ወይንም HDL ይጨምራል። ይህም ለልብ ጤና በጣም ጠቃሚ ነው። ሰባተኛ የጨጓራ ህመምን ያስታግሳል። አሲድ ወደ ጎሮሮ ሲመለስ የሚፈጠረውን የማቃጠል ስሜት ለማስታገስ ይረዳል። ነገር ግን ዝንጅብል በዋነኝነት የሚታወቅበትና ትልቁ ጥቅሙ ማቅለሽለሽን የማስቆም ችሎታው ነው። በጣም ኃይለኛ የሆነ ጸረ ማቅለሽለሽ ውጤት አለው። ይህንን በተለያዩ ሁኔታዎች ልንጠቀምበት እንችላለን። በእርግዝና ወቅት በተለይ በማለዳ የሚመጣውን የማቅለሽለሽ ስሜት ለመቀነስ፣ በኬሞቴራፒ ህክምና ጊዜ የካንሰር ህክምና በሚያደርጉ ሰዎች ላይ የሚከሰተውን ማቅለሽለሽ ለመቀነስ፣ የወር አበባ በሚሆንበት ጊዜ ከህመሙ በተጨማሪ አብሮ የሚመጣውን የማቅለሽለሽ ስሜትን ለማጥፋት ይጠቅማል። ብዙ ሰዎች ከቀዶ ጥገና ማደንዘዣ በኋላ ማቅለሽለሽ ይሰማቸዋል። ዝንጅብል ይህንን ለመቀነስ አስተዋጽኦ ያደርጋል። በጉዞ ወቅት የሚመጣ የማቅለሽለሽ ወይንም ሞሽን ሲክነስ የሚባለውን ስሜትን ለመቀነስ ይጠቅማል። ስለዚህ በማንኛውም ጊዜ ማቅለሽለሽ ሲሰማው ዝንጅብልን ያስቡ። በእርግጥም ቫይታሚን B6ን ከዝንጅብል ጋር ሲያወዳድሩ ዝንጅብል ከቫይታሚን B6 የበለጠ ውጤታማ እንደሆነ ተረጋግጧል። ይህ በእውነት አስገራሚ መፍትሄ ነው። አሁን ደግሞ በጣም ወሳኙ ወደ ሆነው ክፍል እንሂድ። ዝንጅብልን መቼ መውሰድ የለብንም? እንደ ማንኛውም መድኃኒት ዝንጅብልን መውሰድ የሌለብን ጊዜያት ወይም ከሌሎች መድኃኒቶች ጋር የማንወስድበት ሁኔታዎች አሉ። አንደኛ ደም የሚያቀጥኑ መድኃኒቶች የሚወስዱ ከሆነ ለምሳሌ ዋርፋሪን፣ አስፕሪን ወይንም ሌሎች የደም ማቅጠኛዎችን የሚወስዱ ከሆነ ዝንጅብልን በፍጹም መውሰድ የለቦትም። ምክንያቱም ዝንጅብል ራሱ ደምን የማቅጠን ባህሪ ያለው። እነዚህን መድኃኒቶች ከዝንጅብል ጋር አብሮ መውሰድ ደማችን ከመጠን በላይ እንዲቀጥን በማድረግ የደም መፍሰስ አደጋ እንዲጨምር ይችላል። የደም መርጋት ችግርም ካለቦት ዝንጅብልን አለመውሰድ ይመከራል። ሁለተኛው ኢንሱሊን የሚወስዱ የስኳር ህመምተኞች
ዝንጅብል ኢንሱሊንን የመቀነስ ወይንም ኢንሂቢት የማድረግ ባህሪ ስላለው የደም ስኳር መጠናችሁ ዝቅ ሊያደርግ ይችላል። ኢንሱሊን የሚወስዱ የስኳር ህመምተኞች ዝንጅብል ከመውሰዳቸው በፊት ከሐኪማቸው ጋር መማከር እጅግ አስፈላጊ ነው። አለበለዚያ የደም ስኳር መጠን ከመጠን በላይ ዝቅ ብሎ አደገኛ ሁኔታ ሊፈጠር ይችላል። እዚህ ላይ ልብ ልንለው የሚገባ ነገር ቢኖር አንዳንድ ሰዎች የተፈጥሮ መድኃኒቶችን ከመድኃኒቶቻቸው ጋር አብረው ለመውሰድ ይፈልጋሉ። የተፈጥሮ መድኃኒቶች ከሚወስዱት ዘመናዊ መድኃኒቶች ሊጋጩ ይችላሉ። ዝንጅብልም ቢሆን ብዙ የጎንዮሽ ጉዳቶች ባይኖሩትም እንደ መድኃኒት የሚቆጠር አስፈላጊነት ያሳያል። ስለዚህ በቅድሚያ ከሐኪሞ ጋር በመነጋገር የትኛው የተሻለ እንደሆነ መወሰን ወሳኝ ነው። የደም ግፊት መድኃኒት የሚወስዱ ከሆነ ዝንጅብል የደም ግፊትን የመቀነስ ባህሪ አለው። ስለዚህ የደም ግፊት መድኃኒቶችን ለምሳሌ ቤታ ብሎከር፣ ካልሲየም ቻናል ብሎከር፣ ዳይሮቲክስ የመሳሰሉ መድኃኒቶችን የሚወስዱ ከሆነ ዝንጅብል የደም ግፊታችሁን የበለጠ ዝቅ ሊያደርገው ይችላል። በዚህም ጉዳይ ከሐኪሞ ጋር መነጋገር ይኖርቦታል። ሁለተኛው የሐሞት ጠጠር ካለቦት ዝንጅብል የሐሞት ከረጢትን ያነቃቃል። ስለዚህ ትልቅ የሐሞት ጠጠር ካለቦ ዝንጅብልን አለመውሰድ ይመከራል። ምክንያቱም የሐሞት ከረጢት መነቃቃት ህመሙ እንዲሰማን ወይም ጠጠሩ ቦታውን ቀይሮ ችግር እንዲፈጥር ሊያደርግ ይችላል። ዝንጅብል ምን ያህል ጠቃሚ እንደሆነና መቼ መጠቀም እንደሌለብን መቼ ጥንቃቄ ማድረግ እንዳለብን ተመልክተናል። ሁልጊዜም ቢሆን ማንኛውንም የተፈጥሮም ሆነ ፋርማሲውቲካል መድኃኒት ከመውሰዳችሁ በፊት ከሐኪሞ ወይም ከጤና ባለሙያው ጋር መማከር እንዳትረሱ። የእያንዳንዳችን የሰውነት ሁኔታ የተለያየ ስለሆነ ግላዊ ምክር ማግኘት በጣም አስፈላጊ ነው። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ፣ ጓደኞቻችሁ እንዲያዩት ሼር ማድረግ እና ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረግ አትርሱ። በሚቀጥለው ጊዜ በሌላ ጠቃሚ መረጃ እስከምንገናኝ ጤናማ ሆናችሁ ቆዩን።